አንቺስ ግን እኔማ እኮ ህይወቴ ነው ይልቅ ሰው ሳይ ቶሎ በል በቃ ሂድ እሺ በቃ ግን ቃል ገባልሻለሁ እሺ ተመልሼ መጥቼ ወስድሻለሁ ካልተዋወቅን ሳሙኤል ይባላል እኔ ደግሞ አበባ ቆይ አንዴ ጠብቀኝ ብዙም ባይሆን ይሄንን ያዝ አመሰግናለሁ ጭራሽ ቤቴ ድረስ ኮረም ሳይዘሽ መጣሽ ሀብትሽ እንደዛ አይደለም እንደምታስበው እና እንዴት አባሽ ነው እሷ አይደለች እኔ ነኝ ይሳቅ መጥቼ ሌባ ነህ እባክህ ላይ ደግሞ በሀብትሽ እባክህ ልቀቀው ሽማሽም ይሁን ሌባ ዛሬ ከዚህ ቤት ሬሳው ነው የሚወጣው ሀብትሽ እባክህ እንዴት ብትንቀኝ ነው እባክህ ቤቴ ድረስ የመጣው እገድልሃለሁ ሀብትሽ እባክህ ልቀቀው ትባይ ሀብትሽ ልቀቀው ትባይ ወይኔ ገደልኩት እባክሽ አበባኒ ወይኔ ጉዴ ገደልኩት አልሞተም ወይኔ ገደልኩት ተንቀሳቀሰ ነገርኩሽ እኮ እንደዚህ አይነት ሰው በቀላሉ አይሞትም እባክሽ አሁን እንሂድ አይ እንደዚህ ሆኖ ትቼው መሄድ አልችልም ወዴት ነው የምንሄደው? የትም ብሄድ ደግሞ ያገኘኛል። እናቴን አንድ ነገር ቢያረጋት አይ መመለስ አለብኝ። ከእንግዲህማ መጨረሻ ወደኋላ መመለስ የለም። አይዞሽ እንወጣዋል እኮ። እንዴት? በጣም አሪፍ። እሱ ደግሞ ያገኘን ቦታ እንሂድና እናስብበታለን እኮ። የት ነው የምንሄደው? እኔ ቤት። አንተ ቤት ማለት ምን ነው? ሌባ በሆነም እኮ ባለጌ አይደለም። አሁን እሺ ምንድን ነው የምናደርገው? ፖሊስ ጣቢያ እንሄዳለን። ክስ ትመሰርቻለሽ። እስከ ዛሬ ላደረገሽ ነገር ለእያንዳንዷ ነገር ይቀጣል። ከዛ በህጋዊ መልኩ ትፈቺውና ከፍቺ በምታገኘው ገንዘብ ስራ ትጀምሪበታለሽ። እስከዛስ እናቴ ምን አደርጋታለሁ? ካሳሰር ነው ምን ያመጣል?
እሱ ሰይጣን ነው ከስር በገንዘብ መውጣት አይቀርም እናቴን የሆነ ነገር አድርግብኛል በዚህ ልክ እንኳን አትፍሪው አይ ስለማታውቀው ነው አታስቢ ለሁሉም ጎልያድ ዳዊት አለው በዛ ላይ ይሄ ጉዳይ እስከሚያልቅ ድረስ እናቴንስ በምን እንከባከባታለሁ እናትሽ አጠገብ የሚንከባከባት ሰው አለ አይደል አዎ አለ እኔ ደህንነቱ የተጠበቀ ቦታ አውቃለሁ እሺ ወደዛ እንዲወስዳቸው እናደርጋለን እሺ ከዛስ ገንዘቡስ ከየት ይመጣል ቆይ ባንክ አካውንትሽ ውስጥ ያስቀመጥሽው ገንዘብ የለ በአካውንትም በካሽ ምንም ገንዘብ የለኝም የሚያስፈልገኝ ነገር በሙሉ እሱ ነበር የሚገዛልኝ ለማንኛውም እናትሽ እንዲወስዷቸው ላድርግ አንቺም የሚንከባከባቸው ሰዎች ጋር ደውይ ለካ ስልክ የሚልሽ ነው እኔ ጨርሻለሁ መዞር ትችላለሽ አሁን ደግሞ ያንቺ ተራ ነው በልብስሽ ነው ማለት ምን ማለት ነው ማን ተሳቆ ቀይሮ ማን ጋር አዎ እንደዚህ ፈገግ በይ ባንቺ መኩሳተር ዓለም አትቀየርም ባንቺ መሳቅ ግን ያንቺ ዓለም ይታደሳል ጭራሽ ትፈላሰፋለህ ሄሎ በጣም ጥሩ አመሰግናለሁ እናትሽን ያልኩሽ ቦታ ወስደዋቸዋል በጣም አመሰግናለሁ አሁን ተኝተዋል ብለዋል በኋላ አገናኝሻለሁ አይ ችግር የለውም አሁን ላይ ሄድላት እንግዲህ ፈረስ የሚያስጋልብ ቤት ውስጥ ብቻሽን ጥይሽ ሲሄድ ቅር እያለኝ ነው ግን አታስቢ እሺ እንደ ቤትሽ ቁጠሪ ሳሚ ወይ አባይ ከተስማማ ለጊዜው ገንዘብ የምናገኝበት መንገድ አለ አሁን ልሄድ ነው በኋላ ስመለስ እናወራለን እሺ አሁን እኮ ሀብታም ከስራ የሚመጣበት ሰዓት ደርሷል ቀን ሊመጣ ይሻል ነበር እንደነገርሽኝ ከሆነ ቀን ላይ አካባቢ ላይ ብዙ ሰው ነው የሚኖረው አሁን ግን ፖሊሱ ቄሱ ጎረቤቶችሽን ተስራ ሄዷል እማማ በለጡ ደግሞ እንቅልፍ ወስዳቸው ደግሞ የነገርኩህን ሁሉ አትረሳም ኢንስፔክተር አካሉ እማማ በለጡ ቄሲት ባረካ አይደል ጎረቤቶችሽ ጭራሽ ስማቸውንም ታስታውሳለህ ስራዬ እኮ እንደው አንተስ ምን ጉድ ነህ እሺ የተረገመው ባልሽ ሊመጣ ራሱ 30 ደቂቃ እሱ ሰይጣን ነው መግቢያና መውጫ ሰዓቱ አይታወቅ ቶሎ በል እስኪ አንቺ ይዘሽ ነይ እኔ እዚህ ነኝ እጠብቅሻለሁ እሺ በቃ መጣሁ እዚህ ጠብቀኝ ምን ምንድን ነው የምታመጪው
የእጅ የአንገትና የጆሮ ወርቅ ብቻ እንዴ ማለት እንዴት አልማዝ ይለሽ መጣኝ ይችላል ለተወሰነ ጊዜ ለማይና ለህት ይሆናችኋል አይደል? አዎ ይሆናል። አንቺ ተኝ በቃ እኔ ልሂድ። እንዴ ወዴት? እዚህ እኮ ለሁለት ይበቃናል። ለምን ይዛተኛ? ባለትዳር መሆንሽን አትርሺ። ምንድነው ሰው ለማሳሳት መሞከር? አረ እንደዛ አስቤ አይደለም። ስቀልድሽ ነው። ሲስተር ጋር ሆስፒታል ላድረስ ስለሆነ ነው። እኔ የምልህ ትናንትም ዛሬ ምን ተፈጠረ? ለምንድን ነው ግንባሬን ሳምከኝ? እና ምንሽን በስምሽ ፈልገሽ? አይ እንደዛ ማለት አይደለም። በነገራችን ላይ የዋህነትሽ በጣም ደስ ይላል። እና ደግሞ ሳልነግርሽ ነገ በጧት ያንቺ ቤት እንሄዳለን እሺ? ለምን? የቤቱን ዕቃ እንዳለ ይዘን እንወጣለን። በጣም ጥሩ ዋጋ የሚያወጡ ይመስላል። ጧት እንዴ? በዛ ሰዓት እኮ ሰው ይበዛል። በዛ ላይ ደግሞ ለምን ክሱን ቶሎ አንጀምርም? ወርቁን እንስረቅ ያልኩህ እኮ ለተወሰነ ጊዜ እንዲሆነን ብዬ ነው። እስከ መቼ ድረስ እንሰርቃለን? እኔ የምልሽ አበባ ወይ አታምኚ? አምናለሁ። ተዘጋጅ፣ በጧት አብረን እንሄዳለን። እንዴት ነው ይሄ ነገር? ከሀብታሙ ሸሸው ምስል ደግሞ ሌላ? ሚስትህን ነገ ጠዋት መረከብ ትችላለህ። እናትየዋን ደግሞ ቀሪውን ገንዘብ ስታስገባ ያሉበትን ነገር ስለ ገንዘቡ አታስብ። በቃ ወሬ አልፈልግም። ጨርሻለሁ። ምን አባቱ ነው እንትን የሚለው? ወይኔ ሀብት፣ ወይኔ የማንም መጫወቻ አልሆነ። ሁለታችሁንም በእጄ ነው የምገላችሁ። ጨርሳችሁ ቁልፉን አስቀርጬዋለሁ። አንቺ ከፍተሽ ከገባሽ በኋላ እኔ ትንሽ ቆይቼ እመጣለሁ። ቆይ ግን ለምንድን ነው ብቻዬን የምሄደው? ድንገት ሀብታሙ ቢኖርስ?
እኔማ አምጣት የለብኝ ጎረቤቶች ይሻል አብረን ከገባን ሌላ ነገር ይመስላችሁ ታዲያ በማታ ማድረግ አንችልም ነበር ጥበቆቹ ሙቀይዘና ያስወጡ ግን ፈርቻለሁ አይዞሽ ምንም ነገር አይፈጠርምሽ አምጪኝ እንኳን ወደ ወጥመድሽ በድጋሚ መጣሽ ሀብታሙ እኔ ያ ሌባ የሚያስጥልሽ መስሎሽ ነው ሌባ ምን ጊዜም ሌባ ነው ይሄው በገንዘብ የገዛውት ሸጠሽ አይ አያደርገው አደረገው ይሄው አሁን ግንባርሽን ብዬ ገልሻለሁ ይምጣና ያስጥልሻል እኔን ክደሽ አንቺ ከማንም ሌባ ጋር ፖሊሶች ነን በሩን ክፈት ኢንስፔክተር አካሉ ምን ሳሚ ነግሮት መሆን አለበት እርምጃ ከመውሰዳችን በፊት በሩን ክፈት ማ ኢንስፔክተር አካሉ ያ ሌባማ ቁም ነገረኛ ሆኖ ኢንስፔክተርን ይዞ አይመጣም በሩን ክፈት ሁሉንም ነገር ደርሰንበታል ሀብታሙ ነገሮች ከሚከብዱብህ እጅን ብትሰጥ አይሻልም ይኸውልሽ እኔ እጄን ከምሰጥ አንቺን ግንባርሽን ብዬ ገድዬ ዘላለም ዓለሜን በበሰብስ ይሻላል እጅ ወደ ላይ ከእንግዲህ በነፃነት መስራትና መኖር ትችላለሽ አብረን መስራት እንችላለን ማለት ነው ከእንግዲህ መሄድ ነው ይዛል ቲቪ ሰርቃለሁ ምን ይገብቼ ልቤን ሰርቀሽ አስቀምጪ ብታይ ድንጋጤው ግን እስከ ዛሬ ራሱ አለቀቀኝ እኔ ምን ቆይ ግን ይሄን ነገር እንዴት አቀናበርከው ይቅርታ አድርጊልኝ ብቻሽን ልክሽ ስላስተናገድኩሽ እጅ ከፍንጅ እንዲያስለፈለኩ ነበር ቤት ውስጥ ደግሞ ካሜራ አስቀምጬ ስለነበር እያንዳንዱን ነገር እየተከታተልኩ ነው እኔማ የካድከኝ መስሎኝ ነበር በዛ ላይ ሽጉጡን ሲተኩሰው ቆይ ግን ቀላውን መቼ አውጥተኸው ነው በዚህ ሁሉ ጭንቅ ውስጥ ሆነክ ይሄን ማሰብክ ራስ በጣም ገርሞኛል
እስኪ ወደፊቱንም እንግዲህ እግዚአብሔር ይባርክልን። አሜን። ሰዓቴም ሳይደርስ አይቀርም ልሄድ በቃ። እንዴ ለምን? አብረን እንሄዳለን። ደግሞ እህት ወደ ውጭ ሀገር ሄዳ የምታከም የምትችልበት መንገድ እያመቻቸውኝ ነው። በጣም አመሰግናለሁ። ዛሬ ደግሞ እጄን የምትስመኝ? ባለፈው ግንባሬን አልሽ፣ ዛሬ ደግሞ እጄን። ቆይ አንቺ ልጅ ለምን በግልጽ አትናገሪም? የቱ ጋር ልሳምሽ?